በሞት ጥላ መካከል እንኳን ቢሄድ ክፉውን አልፈራም። ለምን? በቃ እግዚአብሔር እንደሚታደገው አምኗል። እግዚአብሔር እረኛዬ ነው። አሜን። ያንተ እረኛ ነው። ያንተ ጠባቂ ነው። በለመለመ መስክ ይመራሃል። ዓለም ክፉ ብትሆንብህ፣ ሰዎች ክፉ ቢሆንብህ ምንም አትሆንም። አትፍራ። እግዚአብሔር በጠላቶች መካከል ራስህን በዘይት ይቀባዋል። እግዚአብሔር ገበታን ያዘጋጅልሃል። አትፍራ፣ አትፍራ። አእምሮህን በእግዚአብሔር ቃል ቀይረው። አእምሮህን በእግዚአብሔር ቃል ለውጠው። እግዚአብሔርን እመነው። እግዚአብሔር ሕይወትን ከፍርሃት ነፃ ያወጣል። በድልና በአሸናፊነት መኖር ትጀምራለህ። በደስታ መኖር ትጀምራለህ። ጠላት አያገኝህም ማለት አይደለም። ፈተና አይገጥምህም ማለት አይደለም። ጠላት ይመጣል፣ ፈተና ይመጣል። ነገር ግን ካንተ ጋር ያለው ከነርሱ ጋር ካለው ስለሚበልጥ አትፍራ። አምላክ እግዚአብሔር ስላንተ ይዋጋል። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። በዚህ ጥቅስ ጨርሳለሁ። ራእይ 1:17 እና 18 ዮሐንስ እንዲህ ይላል፣ ባየሁትም ጊዜ እንደ ሞተ ሰው ሆኜ ከእግሩ በታች ወደቅኩ። ዮሐንስ በጳጥሞስ ቀኝ እጁንም ጫነብኝ፣ እንዲህም አለኝ፣ አትፍራ፣ ፊተኛውና መጨረሻው ሕያውም እኔ ነኝ። ሞቼም ነበርኩ፣ እነሆም ከዘላለም እስከ ዘላለም ድረስ ሕያው ነኝ። የሞትና የሲኦል መክፈቻ አለኝ። አትፍራ። ያንተ አምላክ አትፍራ ይልሃል። አትፍሪ ይልሻል። ሃሌሉያ፣ ሃሌሉያ። ሕይወትን በደስታ ኑር። ሕይወትን በምስጋና ኑር። ሕይወትን በሰላም ኑር። ሕይወትን አምላክ ላይ ተስፋ አድርገ ኑር። የሞትን ኃይል ያጠፋ፣ የመከራን ኃይል ያጠፋ ጌታ ካንተ ጋር አለ።